ባለቤቷን ተቃጥሎ ተሰጥቷት ቤቷ አስቀምጣለች። ይሲ አንድ አይነት የሚያደርጋችሁ ነገር ይኖራል። አንዳንዴ ተግባባል። አንዳንዴ እንደዚህ ኮመን አንድ አይነት የሚያደርጋችሁ ነገር አለ። ለምሳሌ ስለ ወንድሟ ስታወራ ሄለን ስለ ወንድሟ የምታወራውን ላሳያችሁ እናንተ እንድታውቁት። ለማያውቁ ለእኔ ቤተሰቦች ነው፣ ለሌላው አይመለከተኝም። ምን አይነት ባህሪ ያለ ስለ ወንድሟ የምታወራው በሚዘገንን ሁኔታ ነው። እንዴት እስቲ እኔ ምንድን ነው ወንድሟን የምትለው? ለወንድሟ ክብር አላት ወይ? ወንድም ጥላ ነው። በምንም መልኩ ይሁን ምንም ይሁን ወንድም ነው። ተግባባ። እኔ እንደዛ አምናለሁ። ላሳያችሁ። የገዛ ወንድም ምን ሊባል እንደሚችል ማየት ነው። ላሳያችሁ ላምጣላችሁ። ስሙ ሌላ ማል እንደዚህ ተግባባን። ለወንድም ለእህት ለባል ለምን የማይሆን ሰው ምን አይሆንም ማለት ነው። ለማንም ሊሆን አይችልም። ምንም ይሁን ወንድም ነው፣ እህት ናት። ምንም ይሁን ምን አገኝ ተደ እግዚአብሔር ቀን መጥቶ እንትን እስካላለ ድረስ ወንድም ነው፣ እህት ናት፣ እናት ናት፣ አባት አለስ ክፎች ካልሆኑ በስተቀር። ስለዚህ ለራሳቸው ፋሚሊ ያልሆኑ ሰዎች ለሌላው ይሆናል ብላችሁ ማሰብ ብዙ ጊዜ ይጎዳችኋል። የምታዳምጡት አንዳንዴ ይሄ አዲክቲቭ ትሆናላችሁ። አሁን ለምሳሌ እኔ ቦልኪያታ እግዚአብሔር ምስክሬ ላይቭ ገብቼ አንድ ቀን አይቻት አላውቅም። ሎንግ ታይም። ለምን አይጠቅመኝም። አይምሮዬን መመረዝ የተቆራረጡ ግን ይደርሰኛል። ሰዎች ቆርጠው ይልካሉ፣ ይደርሰኛል። ሶሻል ሚዲያ ላይ ስክሮል ስታደርግ ልታይ ትችላለህ። ስለዚህ እንደዚህ አይነት ሰዎች ቶክሲክ ናቸው። ቶክሲክ የሆነ ሰው ደግሞ የእናንተንም አስተሳሰብ ይቀይረዋል፣ ኖርማል ያደርገዋል። እንደዚህ አይነት ነገር ስለ ቤተሰብ ስለ ሰው ቤት ሲወራ ነውር ነው፣ አይደረግም። ያ ምንም ቢሆን እንኳን ቤተሰብ በጓደኝነት ደረጃ ብዙ ሰው ይደራረጋል፣ ብዙ ውለታ ይዋላል። በጓደኝነት ነው ማውራቸው። ስለዚህ ቤተሰብ ምንም ይሁን ምን ይቀመጥ፣ ለክፉም ለደጉም ቤተሰብ መልካም እና ቤተሰባቸውን በዚህ ደረጃ የሚያዋርዱ ሰዎች ሌላ ሰው ጋር ሎያሊቲ ይኖራቸዋል ብለው አንድ ሰው አምጡ። እዮዳብ ጉቶ እና ሄለን ሎያል የሆኑለት ሰው ያልተናገሩት ሰው አንድ ሰው አምጡ ሶሻል ሚዲያ ላይ
ደግሞ የሚያስቃችሁ በማያገባቸው ነው የሚገቡት። ለምን ኮንቴንት የላቸውም የራሳቸው። ኦልዌይስ በማያገባቸው ነው የሚገቡት። ደግሞ መናጢ እከክ ናቸው። እኔ ሀብታም ወዛለሁ፣ እግዚአብሔር ምስክሬ ነው የምላቸው። ሀብታም ስናይ ያስታውቃል። እንዲህ አይተው ታውቃለህ? ሀብታም ትንሽ ላይፍ ያለው አንበሳ ካላወረዳችሁልኝ እያለች ነው የምትሰድበው። እንግዲህ አይታችኋታል። ትንሿ አንበሳ ሲለቀቅላት እንደ እብድ ያስጨዋት ጆን ዳንኤል ሲለቅላት። ልላችሁ መፈልገው ምንድን ነው፣ ብዙ ጊዜ አሁን እዮዳብ ጉቶ አቴንሽን በሆነ በኩል ለማግኘት ይሄዳል። ለማግኘት እስላምን ወዶ ነው አሁን ብለሽ ይውሰድ። ወዶ ነው አይደለም። ተግባባን? ልቃሚዎች ናቸው። ተግባባን? ቆሻሾች ናቸው። ማንም በህይወት የሚፈልጋቸው ሰው የለም። ጓደኝነት አያውቁ። ምን ይላል ለጌሙ? አሁን የኦርቶዶክስ ልጆች ከእዮዳብ ጋር የምታዩት ነገር በጊፍተር ደረጃ ይለምናችኋል። እየሄደ አምጡ ጊፍት፣ አምጡ ጊፍት። አሁን ለጌሙ ጊፍት ሊጫወት ጊፍት አምጡ። በፈጣጣ እየሄደ ነው የሚጠየቀው። እንደዚህ አይነት ልክ እንዲህ ሀብታም ኮንክ ጌም ምን ያደርግልሃል? ሀብታም ነኝ እያል ስትበጠረቅ ጫማ ስታሳ አይደል የምትውለው? ሀብታም ሰው ነው ጌም የሚጫወተው? እስቲ ንገሩኝ እናንተ። ሀብታም ሰው ነው በየጊዜው አሁን በየቀጠሮ እያደረኩ ጌም ነው የምጫወተው እያለ ይመጣል። ሀብታም ስለሆንክ ነው መናጢ ከክ። የትኛው ሀብታም ነው የቀጠሮ ጌም የሚጫወተው? አሁን እስላሞቹ ለሁለት ስለተከፈሉ እንግዲህ መርጠ ብላ። የሱሱ ጀለሶች ካልሆኑ የሁሱ ጀለሶች ደግሞ ታንቀ ብትሞት አይሰጡም። እስቲ የትኛው ሀብታም ነው መጥቶ የቀጠሮ ጌም ሲያስተዋውቅ የሚውለው? የትኛው ሀብታም ሰው ነው ቀጠሮ ጌም ያዙልኝ፣ ቀጠሮ